ይሄ ነው የሚገባኝ። እኔ ማን ታውቃትም? እሷን የታውቃታለሁ። እኔ ያንን ልጅ ለመስዋዕትነት አቀረቡት። ስለዚህ እኔና አንቺን የሚያገናኘን አንድ ነገር አለ ማለት ነው። ታውቃላችሁ፣ ሰሞኑንም ስላቷ እያሉ በጣም ብዙ ነገር እየተወራ ነው ያለው። አባዬ ማለት ምን ሆንክ? ግሩም የምታውቀኝን ቦታ ነገረች። የሰው አይደለም የሆነ የአውሬ የሚመስል ነገር፣ በጣም የሚያስፈራ ነገር። እኔ ራሴ አዋልድሻለሁ አለኝ። እንዴ ምን ማለት ነው? ስለው ተረጋጋ። እንዴት ነው የምረጋጋው? እንዴ አንተም ከማንም ሰው ጋር ሆነ እኔን ከሳሽ ሆነ ትመጣ። አንጠልጥሎ በጥርሱ ይዞት ይሮጣ። እኔ ደበደሙ። በጣም ህይወትን ለማበላሸት የተዘጋጀ ሰው እንደሆነ ወንጀለኛ ለማድረግ ከሌሎች ሰዎች ጋር ትተባበራለህ። አንቺ ምንድን ነው ያለች? እኔ ወንድሜ ጓደኛዬ የምለው ግለሰብ እኔ የማላውቀው ነገር አለ። ምንድን ነው? ደህና አይደለሽም? እንዳትነካኝ። እሺ ቆይ ተረጋጊ። ለሊት የሚያደርጋቸው ነገሮች በጣም ከቀን ወደ ቀን እያስፈራኝ መጣ። አጠፋቸዋለሁ። ያንቺን እኮ ቆዳሽ የሆነ ነገር እየሆነ ነው። ነገሮች ለእኔ በጣም ከባድ ሆኑ። ታውቅማ እነዛ ሰዎች እጃቸው ሰፊ ነው እና እቺን ሴትዮ አስወጣልኝ፣ አንድ ነገር እንዳይፈጠር። አባዬ እንደዛ አይደለም። ለምን አትረዳ? ታዲያ ለምን አትናገርም? ምን ይለጉማታል? የሚታዩት ነገሮች በጣም ያስፈራሉ። ምኑ ነው ያስፈራሽ? አሁን እንደዚህ ማለት ብዙ ጊዜ አሁን እንደዚህ ካሜራ ይዛችሁ ምናምን እንዴት መሰለሽ? ምንድነው ቆይ ያመመሻለው? ትዝታ በምትወልድበት ሰዓት 2 ልጅ ነው የወለደችው። መንታ ነው የወለደችው። ፎቶን አሳይቶኛል። አባዬ ምንድነው የማየው? ምንድነች እቺ? ምንድነው? አይ ማን ታውቃትም? እሷን የታውቃታለሁ። እኔ ብዙ ሰው አላውቅም ብያለሁ። የታውቃታለሁ። እቺ ማን እቺ? እኔ አታውቀኝም። የት ነው የማውቅሽ? የት ታውቂኛለሽ አንቺ? የት ነው የምታውቃት? የት ነው የምታውቂ? ምንም የምታውቂኝ ቦታ የት ነው? እንተዋወቃለን? ዝም ብለህ ማይሆን ሰው ከመሬት አንስተህ ይዘህ ትመጣለህ። እሺ የት ነው የምታውቃት? ማነች? እሺ ንገረኝ፣ ማነች እሱ? ያልሽ ነገር በጠቅላላ እውነት ነው? አዎ እውነት ነው። ይሄው አባቴ እሱ ነው። አቶ አያሌው ማለት እሱ ነው። አዎ እኔ ነኝ አቶ አያሌው ተመስገን እባላለሁ። ታውቂኛለሽ? አያሌው ተመስገን ይባል። እኔ የት ሳይ በደንብ አወኩ። ምን ማለት ነው ደግሞ ሳይ በደንብ አወኩ ማለት? የት ነው የምታውቂው? እኔና አንቺ የት ቦታ ነው የምንተዋወቅ? የት መስሪያ ቤት ነው? መንገድ ላይ ነው? ቡና ቤት ነው? የት ነው የምታውቂው? ምን ቦታ ነው የምታውቂኝ? የት ነው የምታውቀኝ? እሺ የምታውቀኝን ቦታ ነገረች። የት እንደምታውቀኝ ነግራለች። እንደው ዝም ብለህ ከመንገድ ላይ እንዲህ ነው የሚል ሰው እያመጣ እኔን ወንጀለኛ ለማድረግ ከሌሎች ሰዎች ጋር ትተባበራለህ? አባዬ እንደዛ አይደለም። ለምን አትረዳ? ታዲያ ለምን አትናገርም? ምን ይለጉማታል? የምታውቀኝን ቦታ መናገር ነው እኮ። ቅድም የነገርሽኝ ነገር ፎቶን አሳይቶኛል። የማን ፎቶ? እኔ ፎቶ? ያንተን ፎቶ አሳይቶኛል። የእሱን ፎቶ። የት አለ ፎቶ? ታዲያ እኔ ፎቶ ምን አገባኝ? ፎቶ በየቦታው ሊኖር ይችላል። እኔ ከኔ ፎቶ ጋር ምንም የሚያገናኝ ለምን ለኔ አሳይሽኝ ታዲያ ፎቶውን? በቃ ሁሉም በጊዜው ይኖራል ስላለኝ። ምን ማነው? ቀልድ ነው እንደያዝሽው? ለምንድን ነው ፎቶውን ያላሳይሽኝ ለኔ? ቀልድ አይደለም። የነገርኩህ ነው እኮ አንተ ሰው የሚልህን አትሰማ። ዝም ብለህ ከመንገድ የሚመጣ መረጃ ሁሉ ይዘህ መተህ እኔን ለምርመራ። በጣም ነው የማዝነው። ፎቶ ለምንድን ነው ያላሳይሽኝ? ነገርኩህ እኮ አሁን ራሱ እየነገረኝ ነበር። ወይኔ አያሌው ምንድን ነው የነገርኩህ? በጊዜው ነው የሚሆነው ብሎ ነገረኝ። ምንድን ነው በጊዜው የሚሆነው? ምንድን ነው የሚሆነው ነገር? ምንድን ነው የምታወሩት እንዴ? ምንድን ነው እያልሻለሽው? እኔ አልገባኝም። አስረጂ። ምክንያቱም አንደኛ የሰውየውን ያስገባው እሱ ነው። የምን ሰውዬ? እሱንማ ነገርሽኝ እኮ። ልንገርህ ብዬ ነው። እሱ ነው ስራ ያስገባው። አንተ ነህ የሱዳኑ። የምን ሱዳን ነው የምታወሩው? የሱዳኑን ሰውዬ ስራ ያስገባው አንተ አይደለም? ኧረ አንቺ የምታወሩን ሰው ላይ መጀመሪያ ማጋ እንደመጣሽ ወቂ። ተመሳስዬብሽ እንዳይሆን አውቀሽኛል። ይኸውልሽ እኔ አውቄያለሁ። በደንብ ነው ያወቅኩት። በደንብ የምን ሱዳን ነው የምታወሪው? የምን ሱዳን ሰውዬ ነው? ጤነኛ አይደለችም እንዴ ይችል? ኧረ እባካችሁ እናንተ እብዱንም ምኑንም እየለቃቀማችሁ እያመጣችሁ እዚህ ጭንቀት አትፍጠሩብን። ይኸውልህ እሱ የነገረኝ ነገር ምንድን ነው መሰለህ? በጣም ህይወትን ለማበላሸት የተዘጋጀ ሰው እንደሆነ ነው። ማን ነው እሱ? አንተ። ቆይ ማን ነው? የማንን ህይወት ነው ማበላሸት? የግሩምን ህይወት። እንዲህ ሰው እቺ ልጅ አስወጣልኝ፣ እቺ ሴትዮ አስወጣልኝ። አንድ ነገር እንዳይፈጠር እዚህ ቤት
ታውቂኛለሽ እኔን ከዚህ በፊት አውቃለሁ። የት ነው የምታውቂኝ? ከዚህ በፊት ታውቂኛለሽ? የነገርኩህ እኮ ነው። ምንድን ነው ይዘብኝ የመጣው? ኧረ የሰው ልጅ እጄ ላይ እንዳይጠፋ እባክህ። አባዬ እንደዛ አይደለም። በቃ እንዴት የት ነው የምታውቀኝ? እስኪ እዚህ ቦታ ዝም ብላ ወሬ ተራ ወሬ በአፏ መታ ስላወራች ነው ተቀብለህ እኔን አይኖሬ ላይ ጥያቄ ሆነብኝ። አባዬ ምን ላድርግ እኔ? ታዲያ የምትጠይቀውን ያየችበትን ቦታ ሳታውቅ ገና እንዲህ ብሎኛል እያለችኝ የምትናገረኝን ሰው ነው ተቀብለህ አንተ ነገር አለ የተከሰተ ነገር መንታ ወንድም አለኝ። ኧረ አንተ ጤነኛ ሰው የለም እዚህ ቤት በቃ አባዬ ሰማኝ፣ እኔን አዳምጠኝ። ከየት ነው ደግሞ መንታ ወንድም የመጣው? ትዝታ በምትወልድበት ሰዓት 2 ልጅ ነው የወለደችው፣ መንታ ነው የወለደችው። ነገር ግን በሰዓቱ ራሷን ስታ ስለነበረ ሁለተኛው ልጅ ስትገላገል አታስታውስም። በኦፕራሲዮን ነው እሷ ራሷን እንደሳተች ይኸው ተወለደው። ከዛ በኋላ ያንን ልጅ ለመስዋዕትነት አቀረቡት። ያዋለዳት ዶክተር ይዞት ሄደ፣ ይዞባት ጠፋ። መስዋዕትነት አቀረበ ማለት ይዞባት ጠፋ። ታዲያ ቆይ ሻውን ምን ያገናኘዋል ነው? አሁን እኔ የምትለኝ ነገር ሁሉ አዲስ ታሪክ ነው፣ አዲስ ነገር ነው። ስለ ራስህ የምታወራው አዲስ ነው። ስለ እኔ ደግሞ ምንም የማይታወቅ የትም የማያቀኝ ሰው ግራ እያጋባኝ ነው። ለእኔም ግራ ገብቶኝ ነው አሁን እዚህ ጋር ተቀምጬ ያለሁት። እኔ ወላጅ አባቴን ሲከሱብኝ ተናድጄ ነው እንጂ አይደለም እኮ እውነተኛ ነገር ነው እየተናገርኩ ያለሁት እኔ። ምንድን ነው የምትናገር? የት ነው የምታውቂኝ? እኔንና ነው የምትናገሪው? አውቃለሁ ማቀሙ እኮ እየነገርኩ ነው። ምንድን ነው የምትነግሪኝ? የት ቦታ አግኝተሽኝ ነው አንቺ? የት ቦታ አግኝተሽኝ ነው አንቺ? እኔ ታውቂኛለሽ፣ ውሎዬን ታውቂያለሽ አንቺ። እንኳን አንቺ ልጄ ማያውቅ። አባዬ ተረጋጋ። እንዴት ነው የምረጋጋው እንዴ? አንተም ከማንም ሰው ጋር ሆነ እኔን ከሳሽ ሆነ ትመጣለህ? አይደለም አባዬ፣ ቢገባ እኮ እኔ አንተን ከትቢያ አንስቼ ሰው ያደረኩ ሰው ነኝ። እኔ አንተን አምኜ ሀብቴን ንብረቴን የለፋሁበትን በሙሉ ለአንተ ብዬ ያቀረብኩትን እኔን ሰውዬ በማይረባ መንገደኛ ሰው ይዘህ መተህ ክስ ትመሰረትብኛለህ? ይሄ ነው የሚገባኝ? ይሄ ነው የሚገባኝ? አይደለም እኮ አባዬ፣ ያልገባህ ነገር አለ። ቶ ምንም ነገር እኔ የማይገባኝ ነገር የለም። ድሮም እኔ ሰው አይወጣኝ። አንቺ አሁን ታወሪያለሽ። እኔን የት ቦታ አይተሽ ነው? ምንም የት ቦታ አስታገኘኝ ነው? አንቺ ትናንትና ወለሽ ስለኔ አውቀሽ ነው አንቺ ለኔ ምስክርነት መተሽ አውቀዋለሁ የምትይ? ወይስ መሄጃ ይሁን የምትሄጂበት የለሽም? ወይስ ምን ገንዘብ ማን ነው ገንዘብ የከፈለሽ? ታስመስለው ለምንድን ነው የሚያስመስል? ያስመስልሽ ገንዘብ ከፍለውሽ ነው? ክፉ እንደሆንክ እኮ ማን ነው ገንዘብ የሰጠሽ? ምን ቸግሮሻል? ስለምን ገንዘብ ነው የምታወራው? ቸግሮሽ ነው? የተቸገረሽ ነው እንዴ? እኔ እውነቱን ነው የማወራው። የት አውቀሽ ነው የምልሽ? የት አውቀሽ? የት ቦታ አግኝተሽ ነው አንቺ? ኧረ አንተ እሷ ምን ታርገኝ? አንተ ነህ እንጂ ያወራኝ። ምን አደረኩኝ እኔ? አይደለም አባዬ፣ ይሄን ነገር በቃ ማጣራት ፈልጋለሁ። ማጣራት ፈልጋለሁ። በቃ መረጃ ይዘህ መተህ ነዋ። መረጃ ይዘህ መተህ እንደፈለግ። እሺ ድሮም እኔ እንደሆነ ሰው አይወጣልኝም እንደፈለግ። ምንድን ነው አሁን ራሱ ይኸው እየነገረኝ ነው። ምንድን የሚሰማችሁ ነገር አለ? ምንድን ነው የሚነግርሽ? ይኸው እየነገረኝ ነው። ምን አይነት ህይወት ክፉ እንደሆንክ ለሱ ብዙ መረጃ እንደምትሰበስብ ስለሱ ከዚህ በሽተኛ ጋር ምን አይነት ነገር እንደምታረግ ለምን ታስመስላለህ እንዴ? ኧረ እባክህ አንተ ልጅ፣ ኧረ እባካችሁ እችን ሴትዮ አለ በሉልኝ። አባዬ ያልገባህ ነገር አለ። አሁን የተረዳሁት ነገር አለ። እኔም አባዬ ምንድነው ያልኩህ? ሞተዋል ያልኩህ ወንድሜ በመንፈስ እየመጣ ያወራታል። ታዲያ እኮ ለመንፈስ እኮ መፍትሄው ጸበል መሄድ ነው። ገብቶሃል? ጸበል መሄድ ነው። እኔ ጋር መጥቶ መጨቃጨቅ ነው እንዴ? እኔ ምን ንስሐ አባት ነኝ? ምንድን ነኝ እኔ ጋር መጣችሁ የምትጨቃጨቁ? ማስተካከል ካለብህ ይሄ መፍትሄ ጠፍቶ ነው አማክረኝ አትለኝም? አባዬ አንተ እኮ የኔ አባት ነህ። ታዲያ አጠያየቅ ግን ተገቢ አይደለም። እንደዚህ ልትለኝ አይገባም እንዴ? አለቃ በር አካባቢ የሆነ ነጠላ የለበሰ ሰውዬ ይንቀሳቀሳል። ማን ነው? ያዙት፣ ሮጣችሁ ያዙት፣ ሁላችሁ ያዙት። የምጠብቀው ሰው አለ አባዬ እዚህ አካባቢ? እኔማ ምን እጠብቃለሁ? ምንም እጠብቃለሁ? ቤቴ አይደለ አባዬ። እኔ አሁን በቃ ግራ ስለገባኝ ነው ሁሉም ነገር በቃ ግራ ገብቶኛል። ክፉ ነህ አንተ፣ አስመሳይ ነህ እንዴ! አንቺ ሴትዮ አርፈሽ ተቀመጭ። አንቺ ነግሬሻለሁ። አንቺ ብቻ ምንድን ነው ሮጦ ነው ያዛችሁት? ምንድን ነው? ማን ነው እሱ? ምን እያደረጋችሁ ነው? ማን ነው እሱ? ማን ነው? ምንድን ነው?
እኔ አላወኩም ሊገሉኝ ነበር እንግዲህ ያሮሯጡን ያዙኝ ማን አንተ ማውቀው ነገር የለም ማን እናንተ ራሱ ማን ናችሁ እኮ አይደለም እዚህ ቤት በር አካባቢ ምንድነው ታሻብበው አይደለም አይ እኔ ጥበቃዬ ነው እዚህ አንዳንድ ነገር ለደህንነት ያቆምኩት ሰው እኮ ታዲያ አሁን ስንጠይቅ አንደኛ አለባበሱም አይ በሩ ላይ የሆነ ነገሮችን እያደረገ ነበር በዛ ነው እኔ ምንም ያረኩት ነገር የለኝም አይ ቤተክርስቲያን ሄዳለሁ ብሎኛል ቤተክርስቲያን ሄዳለሁ ብሎኛል ስትመጣ አለው ብዬዋለሁ እኔ ጥበቃ እንትን ነው እዚህ ደህንነት ይጠብቃል እኔ በሌለውበት እሱ ነው አባዬ ምን የተርበተበትክ ነው እኮ ስታወራኝ አይ እንትን ሳልነግርህ ቅድም ያው ተናድጄ ስለነበረ ነው እንዴ ሰፈሩ ላይ ሌሎች ጥበቃዎች አሉ እስኪ ጠይቁ እሺ ስለሱ ሰውዬ አይደለም አይ አባዬ የተርበተበትክ እኮ ነው አይ በጣም ተናድጄ ስለነበረ ነው በሷ ድርጊት የሱን ሳልነግር ዘነጋውት ምንድነው ምን ያረጋችሁኝ ነው ምንም አይደለም ሰላም ነው አይ ልጄ ነው ችግር የለም እና ታዲያ የሚደበድቡኝ አንቺ ምን አገባሽ እዚህ ውስጥ ምን ቤት ነሽ እንዳንቺ አይነቱ ሰው እኮ ነው እንደዚህ እያስቸገረን እኮ ነው እንደዚህ ሰው ቀጥረን እኛ የምንንቀሳቀሰው እንዴ አባዬ ግን እኔ በቃ ያንተ ሰዎች ከሆኑ አስወጣኝ በቃ እኔ ምን እሰራለሁ በጣም ነው ይቀጠቅጡኝ እያባረሩ ሲደበድቡኝ ነበር ስላላወቁ ነው ችግር የለም ይስተካከላል በቃ እንደዛ ከሆነ ቦታ ይሻላል ወጣ አይ ወዴት ማትወጣም ቆይ ማውራ ጉዳይ አለና ምን ታወራዋለህ ምን አይደለም ምንም ሁኔታው ደስ አላለኝማ እኔም ደስ አላልከኝም ምንድነው ምን ብትጠይቀው ነገር ችግር የለውም ይነግራል ችግሩ ምንድነው ከኔ መረጃ አባራችሁ ይደበደባችሁ ያባረሩ ምክንያት እኮ ልትሮጥ ስትል እኔ ልሮጥ ጥበቃ እኮ እኔ ሌባ አይደለም ጥበቃ ነው አይደለ የዚህ ቤት ጥበቃ ነህ አባቴ ጥበቃ አድርጎ ከቀጠረ ሰው ሲመጣ ዝም ብለህ ትሮጣለህ እኛስ እንዴት ገባ ቤቱ ላይ እንግዳ ስለነበረ ጥበቃ ከሆነ እንዴት ገባንኛ አይደለም እንጂ እኮ ቤተክርስቲያን ነበር እኮ ከዛ እንግዳ ሰው ሳይ ምንድነው ብዬ እንደውም ለሱ ነገር ነው አባላቶች ስታያቸው ለምን ሮጥክ አዳምጠኝ ወንድሜ ይኸውልህ እኔ ሌላ እንግዳ ሰው ሳይ ላለቃዬ ልናገር ነው የሮጥኩት የት ሄዶ ነው እሱ ሳይኖር ለምንድን ነው ሌላ ሰው ገባ ብዬ እኔ እሱን ፍለጋ ነው የሮጥኩት ምንድነው እስኪ ማይገባሱ ምንድነው ስሞች አሉ የተለያዩ ስሞች ነው ያንተ ስም ምን አይነት ቋንቋ ነው ቋንቋ አማርኛ አይደለም በረበረ ምንድነው የምትፈልጉት ምንድነው ይሄ ምንድነው ምንድነው መጽሐፍ ነው ምን አየሁ እኮ ምንኛ ነው ሲጀመር ይሄን መጽሐፍ ነው ያላስኩትም አምጣው እስኪ ዛው ምንድነው ምንኛ ነው ሌላ የምትናገረው ቋንቋ አለኛ ማናውቀው የምትችለው ከሆነ ወይ አንብብልን ወይ አምጣው እስኪ ዞር በል ምንኛ ነው የምን አይነት ቋንቋ የምን ሀገር ቋንቋ ነው የት ክልል ነው እዚህ ነው ኢትዮጵያ ነው ከኢትዮጵያ ውጪ ነው ምን ይሰራል እሱ የምትፈልገው አንተ የምትፈልገው ነገር ጠይቀው ያ እሱ የኔና እሱ የግል የምን ቋንቋው የምን እንደሆነ ቼክ አድርጉልኝ ቼክ አድርጉት የምን ሀገር ቋንቋ ነው እንደሆነ የግል ጠባቂ እኔ አንተ ቤት ነው ግን ማናቸው ምን ሊያረጉ ነው ቤተሰብ ናቸው ችግር የለም ይጠይቁ ነገር ካለ የሚመለከተ ጉዳይ ካለ መልስለት ጠይቀው ችግር የለውም ግሩሜ አለቀይ ታዲያ እንደዚህ ነው እንዴ የሚጠየቀው እኔ አይ እነሱም ለደህንነቴ ብሎ ነው የመጣው እሱ ችግር የለም እኔም እኮ አንተን እኮ ሳጣህ ቤት ሌላ ሰው እንግዳ ሳይኮ ነው ለአንተም ፍለጋ እየሮጡ ሲል ይቀጠቀጡኝ ይሄ ልክ ነው እንዴ ደግ አድርገሃል አይ እነሱ ስላላወቁ መጀመሪያ መረጃ አልሰጣቸውም ይቅርታ በጣም እሺ በቃ ምን እንደዛ ከሆነ ለከኔ ምን ናቸው ኪታቦች ጋር አንድ አይነት ነው ምን ማለት እነዚህ ቋንቋዎች የሚጠቀሙበት አይነት የምን ቋንቋ ነው የምታወሩት የምን ሀገር ቋንቋ ነው ወደ ሱዳን መሰለኝ እናንተ ሰዎች የተሳሳተ መረጃ ይዛችኋል እኛን ጠይቃችኋለን ማነህ ሰው ማነህ እንዴ ለምንድን ነው እዚህ መጣው አባዬ እየዋሸኝ አይደለም ብያስባለሁ እየዋሸው አይደለም ለምንድን ነው የማዋሽ በቃ አሁን እኔ ጥበቃዬ ነው እሱ ሌላ ነገር ካለ እየዋሸኝ አይደለም ብያስባለሁ አባዬ ሰዎች ማናት ደግሞ እቺ አለቃ ማናት ደግሞ እሱ ማናቃታ ነው ከብዙ ሰዎች ህይወት መበላሸት ጀርባ እሱ ማለት ይሄው እሱ ታውቂዋለሽ እሱንም አዎ የት ነው የምትወጪው ይሄው እሱም አብሮ ሲያግዘኝ ነበር ምንድነው እየተፈጠረ ያለው ነገር
አሁን ደስ አለ ምንድነው ስሙ የሱፍ ነው የሱፍ የሱፍ ምን መምተኛ ናት እንዴ እብዳምጥቶብኝ እኮ ነው ልጄ ዛሬ ጉዳይ እብዳምጥቶብኝ ይሄው መጫወቻ አድርጎ እስኪ መተውቂያ አለ ምን ጊዜ ነው ዛት ገባ እስኪ ይልኝ ስም አለው ለለ አለ ብዙ መተውቂያ ያለው የሱፍ የሚል ማለት ምን የሱፍ እንድሪስ ስለዚህ የነገርሽኝ ያለሽው ነገር ልክ ነው ማለት ነው ምንድነው ቆይ አሁን ያየነው ነገር አይኔ ያየነው አይደል አባዬ አንተንም የሆነ ይስተካከላል አሁን እነሱ ከወጡ ህይወት ይስተካከላል ደስ አለ አይደል እነሱ ናቸው አይደል እንዴ ምንድነው በያኛው ራስኛ ናት እንዴ ወይ ምንድነው እሷ ከምትለው ስም ጋር ለምን ሊመሳሰል ቻለ አንተ መተውቂያ ላይ ያለው ስም የሆነ እሷ ከምትለው ጋር እሷ የነገረችህ እኮ የኔን ስም ነው የአባቴን ስም የታውቀዋለች አታውቀውም አይደል ስም እኮ ተመሳሳይ ስም አለ ተው እንጂ ወንድሜ ተረጋጋ ልጄ ነው ያልከው እስቲ ረጋ ብለህ አውራው ግሩ ለምን ሊመሳሰል ቻለ እጅስ ላይ ይሄ ድግምት ወረቀት ምን ያደርጋል ይሄ ድግምት ወረቀት አይደለም እኮ ምን ያደርጋል እንዴ ነበር መጽሐፍ ነው ምን ያደርጋል እጅ ላይ አጋጣሚ መንገድ ላይ ስመጣ አገኘሁት አነሳሁት ያስኩትና ምናልባት የሚጠቅም መረጃ ካለው ብዬ መጀመሪያም ደስ አላለኝም ነበር ድግምት መጽሐፍ ምን ያደርጋል ስማችሁ እንዴት ድግምት አይደለም መጽሐፉ ድግምት አይደለም ማንበብ ከቻልክ አንብበው እኔ ድግምት መጽሐፍ ምን ሊሰራልኝ አንዳንድ ቃላትም እያወጣ ነበር ቅድም ላይ ዝም ስላልኩ ነው እንዳልሰማ ስላለፍኩ ነው አትሩሽ ምንድነው አይ እኔ ምን አይነት ቃል ነው ያወራው እንትን ነው ግራ ስጋባ እንዲህ ያደርጋለሁ ቆይ ምንድነው ያለች ልቀቃ ተው ሰው የሰው ልጅ ችግር ውስጥ እንዳለች ያዘው ምንድነው አረጋኝ ሞከርክ ያለው ማን ተው ቆይ ይረጋ ረጋ ብል ማን ነው በሽተኛ ነው እንዴት ተሰበሰበው እዚህ ቤት ረጋ ብለህ ጠይቀው ተረጋጋ ለምንድን ነው ረጋ ብለህ ጠይቀው ማን እባክህ ነራ ማን እንግዲህ ማን እንዴ ለምን ልትጃት የሞከርከው ታንቃት ለምንድን ነው የሞከርከው አይደለም ስትናገራቸው የነበሩት ነገሮች እኔ አባትና ልጅን ታጣላለች ብዬ ነው እኔ በመሃል ገብቼ እሷን አባክ ነው እንደዛ ነው ረጋ በል ያሰምታል እያንዳንዱ ነገር የሰማው ነገር አለ አሁን እዚህ ጋር የምታወራው ነገር የብድ ወሬ ነው ስለዚህ ሁለታችሁ እንዳታጣላችሁ ነው እየፈራቻለች ዩሱፍ የሱፍ ይጃለች ነው የሱፍ ደግሞ የስም መመሳሰል ላይ ያለስም ነው ሊመሳሰል ይችላል እስቲ ረጋ በል መጀመሪያ ረጋ በል ግሩም አባዬ ማን ነው እውነቱን ንገረኝ እኮ ቁጭ በል እስቲ ረጋ በልና እናውራ አከብርሃለሁ እወዳለሁ እኮ ነገር ግን ነገሮች ይኸውልህ መጥፎ ነገር ካንተ ጆሮ መስማት አልፈልግም እኔም መስማትም ብዙ ነገሮች ሲነገረኝ ነበር ይሄን የመሳሰሉ ነገሮች ብዙ ነገሮች ተሰማኝ ልክ አይደለም እባክህ አንተ ልጅ እንዴት ነው አባቱን እንደዚህ የሚናገረው ስልኩን ቀምጠናልና ጋሽ ጋር ይጻጻፋል መድኃኒቱ ደርሶኛል ብሩ ደርሶዋል ወይ አይነት ወደ አባይ ምንድነው ማየው የኔ ስልክ አይደለም እሱ ሳምተው ስልክ አይደለም የኔ ስልክ አይደለም ምንድነው ንገረኝ እውነቱን ንገረኝ አባይ እውነቱን ነገር ነው መስማት ፈልገው ቁጭ በል ማን ነው ምንድነው ጊዜ እባክህ ማን ረጋ በል እነግርሃለሁ ቁጭ በል ይሄ ማን ነው እኮ ተረጋጋ እነግርሃለሁ ቁጭ በል ምንድነው የምትነግረኝ ለምንድነው የምትቀመጠው ቁጭ በልና እነግርሃለሁ በቃ እሺ እነግርሃለሁ ምኑን ነው የምትነግረኝ አባዬ እኔ እኮ አምኛለሁ አሳልፈህ ሰጠኸኝ ምንድነው የምትለው አንተ አሳልፈህ ሰጠኸኝ ምንድነው የምትለው አንተ ምንም ቢሆን ፈቅደህና ወስነህ እስከፈረምክበት ድረስ ይሄ ደግሞ ካንተ እጅ ይኖርበታል እሺ ቁጭ በል እዛው ባለበት ቁጭ በል አንተ እነግርሃለሁ ቁጭ በል በቃ ግሩሜ ቁጭ በል እሺ በል አንተም ለሌሎቹ አስከሬንህ ይወጣል
ትግላሉ ገና እንጠራላለሁ ማለት ነው። አባዬ ይሄ ነገር ውሸት ነው በለኝ። በቃ ውሸት ነው ግሩም፣ ውሸት ነው ይሄ ነገር። ምንም አልተፈጠረም ብለህ ንገረኝ። ይቅርታ ግሩም፣ ማወቅ ካለብህ በቃ ውሸት ነው በለኝ አባዬ። በቃ እኔ ውሸት ነው እንድትለኝ ነው የምፈልገው። አሁን መብቃት አለበት። ማዳመጥ ካለብህ አሁን አዳምጠኝ። ማዳመጥ እኔና ሳልፈ ጊዜ ወስደህ ይሄን ብታዳምጠኝ ጥሩ ነው። ከዚህ በኋላ እኔ ጊዜ መስጠትም አልፈልግም። መንገድ ከፈለክ እድሜም እየሄደ ለምን እኔን አሳልፈ ሰጠህ? ይሄ ነገር እውነት ነው፣ ግን ምን መሰለህ ይሄ ሁሉ አንተን ለማዳን ነው። ልጅህን ለማዳን እኔን አሳልፈ ሰጠህ። አንተም ወደድክም ጠላህም ከነ ልጅ ትሞታለህ። ወደህ የገባህበት አንተ ምን ለፈልፈው ይኸውልህ እኔ ጎረምሳ እያለሁ ከምንትዋብ ጋር ተጋብተን በነበርንበት ሰዓት ትንሽ በጣም ኑሮ በጣም ከብዶኝ ነበር። በጣም ተቸግሬ ነበር። አልከበደህ? ከዛ በኋላ ከአጎት ጋር ወደሆነ ሀገር ስራ እንስራ ብለን ተያይዘን ተነሳን። ብዙ ቦታ ሄደናል፣ ብዙ ሀገር ተሽከርክረናል። በስተመጨረሻም ሱዳን የሚባል ሀገር ላይ ገብተን በጣም እዛ ደግሞ ተንገላታን። ዋጥም፣ መንገዱ፣ በረሃው፣ ሙቀቱ ከምንችለው በላይ ሆነ። ያጠራቀምነውም ገንዘብ በጣም እየተመናመነ መጣ። አጎት ቦጋለና እኔ መከራችን እየበላን በነበርን ሰዓት አንድ ሱዳናዊ እዛ ሱዳን ላይ አግኝቶ ሊያግዘን ሞክሮ ነበር እና ያ ሰው ካገኘናቸው ሰዎች በሙሉ እሱ ነው ትንሽ የተረዳንና እኛን ለመርዳት ሙከራ አድርጓል። ረድቶሃል? አንተ ግን አሳልፈህ ሰጠኸኝ አይደለ? ተቁጭ ብለህ አሳልፈህ ሰጠኸኝ። በአባት እጅ በልተህ ገላለሁ። ነግሬሃለሁ። አሳልፈህ ሰጠኸኝ አይደለ? አባቴ እጅ በልተህ አሳልፈህ ሰጠኸኝ። አብረህ በልተህ አንተም ወደድክም ጠላህም መሞት አይቀርም። አብረህ በልተህ ወደን የፈረምከው ወደህ ትሞታለህ። እንዳለው ምንድነው አባዬ? እንዳለው ምንድነው የምሰማው? መቸገራችንን ሲያይ ጊዜ ላግዛችኋልና ከወሰደን በኋላ ምን በላውን ምን ጠጣውን ከሰጠን በኋላ እናርፍበትም ካሳረፈን በኋላ አንድ ቃለ መሐላ አስገባል። ምን ቃለ መሐላ? ይሄ ቃለ መሐላ አንተን ያጠፋሃል። ለስራ ነው የመጣችሁት፣ ራሳችሁን ልትለውጡ ነው። ስለዚህ እኔ ማረፊያም ስራም እሰጣችኋለሁ። ራሳችሁን የምትቀይሩበትም ሀብትም እውቀትም ሁሉ ነገር በእጃችሁ እንዲገባ አደርግላችኋለሁ አለ። እኔ መጀመሪያ ምንም ሰውየው አልጣመኝም ነበር፣ ናርቦንም ስለነበረ ወደህ ነው የገባኸው። ጥማችንንም ማርካት ስለነበረብን ዝም ብዬ እሺ አልኩኝ። በኋላ ከብዙ ንግግር በኋላ በቃ ፊርማ ትፈርማላችሁ አለን። ምንድን ነው የምንፈርመው አልኩት። እኔ ሀብት እሰጣችኋለሁ፣ እንደፈለጋችሁ የምታደርጉት ሀብት፣ ሰው የሚታዘዝላችሁ ገንዘብ እንድታገኙ የሚያደርግ ነገር አደርግላችኋለሁ። ከዛ በኋላ አትቸገሩም፣ ለሰውም ትተርፋላችሁ አለን። እና ታዲያ ምን አይነት ፊርማ ነው የምንፈርመው አለ ነው። የመጀመሪያ ልጃችሁን ለእኔ እንደ ዋስትና ትሰጡኛላችሁ። ያ የመጀመሪያ ልጃችሁ ደግሞ ለእኔ ደግሞ ማስፋፊያ ይሆናል። የኔን ስራ የኔን አሁን ያለውበትን ሁኔታ የሚያስፋፋልኝ የምፈለፍልበት መፈልፈያ ለልጄ ለኔ መፈልፈያ የሚሆኑ ይሆናሉ የመጀመሪያ ልጆቻችሁ አለን። በዛ ሰዓት እኔ ተከራከርኩኝ። አይሆንም በቃ ይቅርብን አልኩት። ይቅርብን አይሆንም፣ እኔ አልፈልግም፣ የምትሰጠኝ ነገር ይቅርብኝ፣ እኔ መሄድ ነው የምፈልገው አልኩኝ። ቦጋለ ደግሞ አይ ግድ የለህም ለየትኛው ጊዜ አለኝ። አጎት ቦጋለ ለየትኛው ጊዜ የት ያገኘናል? ምናገኘውን እናገኝና ከዛ በኋላ እግዚአብሔር ያውቃል ቶ ምናምን እንፈርምለት እንዋዋል አለ። እዛ ኧረ እባክህ ብለው ብለምነው እምቢ አለኝ። ከዛ እኔ እምቢ አልኩት። ከዛ እሱ ፈረመ።
ወጋላ አጎት እሱ ሲፈርም እኔ አልፈርምም ብዬ ነበረ። እሱ መፈረማየው እሱ ሞተወተኝ እኔም ፈረምኩ። ምክንያቱም እኔ ከዛ በኋላ እኔ ልጅ የለኝ በዛ ሰዓት ልጅም እምቢ ብሎናል። ገንዘብ ፈልገን የገባው ወጥቶ አይደለም ገንዘብ ይፈልገን በኋላ ያው የእውነት ነው የምሰማው ግን አባይ አዎ እንግዲህ መዋጥ ካለብህ ሐቁን መዋጥ አለብህ። ምንም ነገ ገፋፍተረው ምንም ምን ብሎ አደረኩኝ ልጅ መውለድ አልችልም ትላለህ። ያው ምን ፈልገው ነው ህይወት ኖርን እያንዳንዱን ነገር አውቃለሁ። ለትዝታ ጋር የደረሰውን ነገር አውቃለሁ። ትዝታም እዚህ ነገር ውስጥ ከዚህ ሰውዬ ጋር አለች። የእሱ አባት ነው ያ ሰው ማለት የዚህ ሰውዬ አባት አባታ ሰበብ ትሆናለህ። አንተ አርፈህ ተቀመጥ። ሌባ አጭበርባሪ ነህ አንተ። የት በደረስ አባዬ ምንድን ነው የምሰማው? ከሱ አባቱ ይሻላል። አባቱ ሞቷል እና የግድ ደግሞ አባቱን እኛ ማግኘት አለብን ይሄን ነገር ለማስተካከል። ሰሞኑን ደግሞ ጠፍቼ የነበረው እዛ ሱዳን ተመልሼ ነው የሱን አባት ለማግኘት ነበር የሄድኩት። የሱን አባት ለማግኘት ነበር የጠፋሁት። ምክንያቱም ይሄን ነገር ወደ አንተም መምጣቱ ስለማይቀር እንዲያበቃ ፈልጌ ነበር። ምክንያቱም እኔ ሌላ ልጅ የለኝ። የበኩር ልጄ ብዬ የወሰድኩ ያሳደግኩት አንተን ነው። ስለዚህ ይሄ ነገር ወደ አንተ እንደሚመጣ ሲሰማኝ ጊዜ ሄጄ ይሄን ነገር እንዲያስቆምልኝ ጥረት እያደረኩ ነበር። አይሆንም እያለኝ ነበር። ለማስቆም እኔ እየታገልኩ ነው። አሁን ልጄ ተተክቷል ብሎ እሱ ያ ሰውዬ ሞቷል። ያው እንደምታየው አጎትህም ሞቷል። እና አሁን ማድረግ ያለብኝ ነገር አንድና አንድ ምንድነው ተጋግዤ ይሄን ሰውዬ ይዤ እቺ ፌበን የምትባለው አሁን ዛሬ ነው ቀኗ፣ መውለጃዋ ዛሬ ነው። ይሄን አውቃለሁ። ቶሎ ደርሰን ማዳን መቻል አለብን። አለበለዚያ በጣም ብዙ ሰዎች ላይ አደጋ ይደርሳል። በጣም ብዙ ሰዎች ላይ ችግር ይፈጠራል። እና ልጄ ይሄንን እኔ ለማስቆም ጥረት እያደረኩ ነው። አንተ ሳትሰማ ለማስቆም እየጣርኩ ነበር፣ ግን አንተ በማላወቅ እና ይቅርታ አድርግልኝ። አሁንም ይቅርታ ታደርግልኛለህ ማለቴ ሳይሆን ሌላ ጊዜ ተገናኝተንም ከፈለክ የበለጠ አብራራልሃለሁ፣ ግን እናስቆም እባክህ። 15 ወር ሞልቷታል። ዛሬ ምሽት 6 ሰዓት ላይ መውለጃ ጊዜዋ ነው። ይሄንን በግልጽ አውቀዋለሁ። የምናውቀው ነገር ነው እኔም እሱም። ለዛም ነው ሰሞኑን እሱ እዚህ እኔ ጋር እየተመላለሰ ያለው። እንዲያስቆምልኝ ነበር፣ እሱ ራሱ አልቻለም። የአባቱ እንትን እሱ ጋር አልተቀበለውም ይሆናል አላውቅም። ምንም ሊያስቆምልኝ የሚችል ሁኔታም አይደለም ያለው። አውቃለህ። ስለዚህ የሆነ ነገር ማድረግ እንዳለብኝ ይሰማኛል። ምንም አታረግም አንተ መሟቻ ግሩም። ይሄ ነው ያለው ነገር አባዬ። እኔ አንተን ለመበደል ብዬ አይደለም፣ ቤተሰቦቼን ለመበደል ብዬ አይደለም። በቃ በሰዓቱ የነበረኝ ሁኔታ ያለኝ አማራጭ ይሄ ነው። አውቀህ ነው የገባኸው። ነገ ከነገ ወዲያ ይስተካከላል ብዬ ነበረ፣ ግን ምንም እየባሰ አይደለም። እንደምታየው ህይወቴ በሙሉ የተመሰቃቀለ ነው። ገንዘቡን ባገኝም ሰላም አላገኘውም። አይታል ዙሪያዬ ሁሉ እንደተበጠበጠ ነው። አንዴ በሚስቴ አንዴ በዛችኛዋ ሚስቴ በጣም ብዙ መከራ ነው ያየሁት። ምንም ሰላም አላገኘውም። ኖርኩ አይባልም። የኔ ህይወት ኑሮ አይደለም። ሰዎችን ባግዝም ብረዳም ኖርኩ ማለት አይደለም። እኔ ሰላማዊ ህይወት አልኖርኩም። ስለዚህ ነገር እውነት ነው። በቃ ልጄ ይሄንን ተቀበል። በቃ በጣም ይቅርታ፣ ግን በጣም ይቅርታ። በእኔ ምክንያት አንተ ጋር ይሄ ሁሉ ነገር እንዲሆን ስለተደረገ፣ በእኔ ምክንያት ስለተፈጸመ ሁሉ በጣም ይቅርታ። ምንም ማድረግ አልችልም። አንዴ ሆኗል። አውቀህ ገብተህ አንዴ ሆኗል። እድሉን እናገኝና እባክህ አንዴና ለአንዴ ለመጨረሻ ጊዜ ላስቁ። ያለን ጊዜ አጭር ነው። ከዛ በኋላ የፈለግከውን ነገር አድርግኝ። የፈለግከውን መክሰስ ያለብህን ክሰስኝ፣ ማሰር ያለብህን መግደልም ካለብህ ግደለኝ። ግን ይሄን ነገር ላስቁ እና ግሩሜ፣ ይሁሉ እንዴት ነው ማምነው? በእርግጥ አይታመንም። እንዴት ልመንሽ? ልታመን አትችልም፣ አውቃለሁ። እኔም ብሆን እንዳንተ ነው። አላምንም፣ ግን ግድ ነው ልጄ፣ ማመን አለብህ። ይሄ እውነታው ነው። በቃ ጊዜውም አሁን ነው። መንታ ወንድም እንዳለ ማቅ ነበር። መንታ ወንድም መቼም መስዋዕት ሆኗል። አንተ ደግሞ በሱ ምክንያት ደግሞ አለ። ስለዚህ ያንን የዛም መንፈስ በሙሉ ወደ አንተ እንዳለ አውቃለሁ፣ ይገባኛል። ስለ ትዝታም ስለ ሌላ የምትፈልገው ነገር በሙሉ እኔን መጠየቅ ትችላለህ። እኔ የማላውቀው ነገር የለም። ምክንያቱም እያንዳንዱን ነገር እኔ እከታተል ነበረ። ክፉ ነገር እንዳይደርስብህ ነው እንጂ የምጥረው። እያንዳንዱ ነገርን ግን ከአንተ ኋላ እኔ ያውቅ ነበር። ከቤተሰቡ ሁሉ ጀርባ ያለውን ነገር በሙሉ ከኔ በላይ የሚያውቅ ሰው ያለ አይመስለኝም። ይህም ሰው ከኔ በላይ የሚያውቁ ነገር የለም። አጭበርባሪ ነው። እሱንም አትመነው። ብዙ መረጃ ከሱም አታገኝም። ከሱ በላይ እኔና አባቱ ነን ብዙ ነገር ያሳለፍ ነው።
ከአባትየው ጋር እኛ ብዙ ነገር ሰርተናል። ብዙ ነገሮችን ብዙ ውለታዎችን አድርገናል። ብዙ መልካም ነገሮችንም ሰርተናል ከአጎት ጋር። አጎትም ያው መቼም ትንሽ ያፈነግጥ ነበር፣ እሱ ሞቷል። እሱን አንወቅሰውም። እንግዲህ ያለሁት የቀረሁት እኔ ነኝ ከዛ ሰውዬ ቀጥሎ። ነገር ግን ለማስተካከል ነው እየጣርኩ ያለሁት። ይሄን ነገር ሁሉ ደግሞ ማስተካከል የምችለው እኔና እኔ ብቻ ነኝ። እባክህ ልጄ ይሄንን እድል ስጠኝና ላስተካክል። ይቅርታ አድርግልኝ ግሩሜ። አጣምንም አውቃለሁ ግን ይቅርታ። እኔ ይቅርታ ባትቀበልም አይገርመኝም፣ ግን እውነቱ ይሄ ነው። እባክህ ልጄ ይቅር በል። አባዬ እኔ እኮ ከማንም በላይ አንተን አባት ያደርጋለሁ። ይቅር በል። ሰው የለኝም ታውቃለህ፣ ማንም የለኝም አውቃለሁ። ግን ልበድል ብያለሁ። እናቴን ጥላኝ ሄዳለች። አውቃለሁ ልበድል። አንድ ቀንም እኮ ልጎዳ ማንም ጋር ቢሆን ማድረግ አልነበረብኝም። አሁን ተሰምቶኛል እና እባክህ ይቅር በለኝ። አልጎዳሁህም ብዬ አልልም። አውቃለሁ በጣም እንደጎዳሁ፣ ስሜትን እንደሚጎዳ አውቃለሁ። እኔን አምነህ ቤተሰብን ሁሉ ጥለህ እኔን አባት ብለህ ተቀብለህ እስካሁን የኖርከውን እንደ መስበር ነው እና እባክህ ይቅር በለኝ። ከዚህ በላይ የሚሰበር ነገር እንዲኖር አልፈልግም። እባክህ የመጨረሻ ይሁን። በቃ ይብቃ። ምን ሊያደርግ ነው የመጣው ሰው? አባዬ ምን ሊያደርግ ነው የመጣው? እዚህ ምን ያደርጋል? እኔማ ላስተካክል ነው፣ ልዘጋ ነበር። የመጨረሻውን ላደርግ ነበር። ይሄ ነገር እንዲያበቃ ላደርግ ነበር። ምኑን አበቃ? አበላሽኸው። ህይወት ይበላሻል። ሊፍበንንም ነገር እንድንጨርሰው ነበር፣ እንዳይቀጥል ለማስደረግ ነበር እኔ የጠራሁት ያስመጣሁት እንጂ ሌላ እንዲቀጥል አይደለም። እንዳይቀጥል ለማስደረግ ነበር እኔ ያስጠራሁት። እባክህ ልጄ ይቅር በለኝ። አባዬ ተነስ፣ አባዬ ተነስ። የመጨረሻ ሰዓታችሁ አይገባህም፣ ግን አይገባህም። ይላል ምንድን ነው የምትለው አንተ? ምንድን ነው የምንለፈልፈው አንተ? ሁለታችሁም የመጨረሻ ሰዓታችሁ እንዴም ተስፈረሩ። አባቴን ማን እንደሞተ ወይ ምንም አያመጣ። አንተም ትሞታታለህ። ወይ ልጅ ግሩም አንተውን ያስተማርከኝ እንግዲህ መንፈሰ ጠንካራው ልብና አንተው ብታስተምረኝም አንተው ትሞታለህ። የመጣ ቢመጣ በልጄ ምንም ነገር ይምጣ ሞትን እጋፈጠዋለሁ። ምንም ነገር እንዳይደርስበት ወደህ ያስተማርከኝ አባቴ የተማርከውን ስልጣን አባቴ ወረስከውን ጥንቁልና ወደ አስተምረኸኛልና ወደ እስከፈረምክ ድረስ ምንም አታመጣ። መሞት አይቀርም። ምንም አታመጣም። ሰዓት የለም። አንተም ራስህ ጊዜ የለም። እሱን እናያለን እንጂ ጊዜ የለም። ማትመለስ ከሆነ ጊዜ የለም። እኔ ነኝ የማስተካክለው። አንተ ያገር እናያለን። እና እባክህ ልጄ እንፍጠን፣ እናስተካክለው። አግዘኝ። የቱን ተጣለ ነው? አግዘኝ። ተነስ አንተ ሌባ።